ፀጉራችሁ እየደረቀ ጫፉ መንታ የሆነ እየተበጣጠሰባችሁ ማበጠሪያ ሲነካው ገና እየተበጠሰና እየረገፈ ለተቸገራችሁ እንደዚህ እንደኔ ፀጉር ለደረቀባችሁ ዛሬ ምርጥ የሆነ መድኃኒት እየላችሁ መጥቻለሁ። ይሄ ውህድ በነገራችን ላይ ለልጆችም ለአዋቂም ለህፃናትም ይሆናል። ፀጉራችሁን በአንድ ጊዜ ነው ቀይር የሚያደርግላችሁ። ዛሬ እንግዲህ አብሽና ሩዝን ያለምንም ሽታ ምንም አይነት እሳት ሳይነካው ነው የምንሰራው። በቀላሉ እንሰራለን። ብዙዎቻችሁ አብሽን ለፀጉሬ ይስማማኛል፣ ነገር ግን ሽታው እንዲሁም ደግሞ ኩሽና መግባት አልችልም ንብረትዬ ጊዜ የለኝም ለምትሉ ምንም አይነት ጊዜ ሳይፈጅባችሁ ምንም አይነት ሰዓት አይፈጅባችሁም። ሽታ ይሸታል ብላችሁ አትጨነቁም። በተለይ አሁን ደግሞ ሙቀት ስለሆነ በቃ ፀጉራችን ይበጣጠሳል፣ ይረግፋል፣ ይደርቃል እና ለሱ መፍትሄ የሚሆን እንደዚህ በቀላሉ እየሰራን መጠቀም አለብን ማለት ነው። ወደ አሰራሩ ወስዳችሁ እዚህ ጋር በመጀመሪያ ደረጃ ሩዝ ተጠቅም ያለው። ታዲያ ከእናንተ የሚጠበቅባችሁ ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው ተከታተሉኝ። ብዙ ደቂቃ አይደለም 10 ደቂቃ ብቻ ነው። ለ10 ደቂቃ ቪዲዮ ብቻ ነው የሰራውላችሁ ማለት ነው። ከዛ እዚህ ጋር 2 ማንኪያ ሩዝ ተጠቅም ያለው። ሩዝ እኔ ትንንሹን ነው የተጠቀምኩት። ሩዝ መስሪ እናንተ ያላችሁን ሩዝ መጠቀም ትችላላችሁ። ሩዝ ለፀጉር እድገት መፋፋት ለጤንነቱ በጣም አሪፍ ነው። ነገር ግን ደግሞ ሩዝ ስንጠቀም ፀጉር ስለሚያደርቅ አብሽ ደግሞ ከአብሽ ጋር ሲሆን ፀጉራችንን ያለሰልሰዋል፣ ፀጉራችን ይፋፋል። ከዛ እዚህ ጋር ተመሳሳይ አብሽ 2 ማንኪያ ተጠቅም ያለው። አብሽ ለፀጉር እድገት መፋፋት፣ በተለይ ፀጉራችሁ በጣም ተተጎዳባችሁ፣ በጣም የሆነ በመውለድ ሊሆን ይችላል፣ በእርግዝና ወቅት ፀጉራችን በጣም ይበጣጠሳል። ስለዚህ ይሄንን አብሽን እየደጋገማችሁ በሳምንት አንድ ጊዜ እየተጠቀማችሁ ፀጉራችሁን መልሱት ማለት ነው። ከዛ ሽታውን የሚያጠፋልን ለፀጉር እድገትን በጣም የሚጠቅመንን ሮዝመሪ ወይም ደግሞ ጥብስ ቅጠልን ተጠቅም ያለው 2 ማንኪያ ተመሳሳይ። እናንተ ሮዝመሪ ከሌላችሁ ቡና መጨመር ትችላላችሁ፣ ቅርንፉድ መጨመር ትችላላችሁ ሽታውን እንዲያጠፋላችሁ። ይሄ ምንም አይነት ሽታ የለውም። እንደገናም ደግሞ ለፀጉራችን እድገትም በጣም ምርጥ ነው ሮዝመሪ። የሮዝመሪ ቅባት እንዲሁም ደግሞ ውሃው ማስኩ በጣም ምርጥ ነው። ከዛ እዚህ ጋር እንግዲህ ሁሉንም በአንድ ላይ አድርገን እንፈጨዋለን። መፍጫ አለችኝ እዚህ ጋር እኔ ፈጨዋለሁ። እዚህ ጋር ግን መፍጫ ከሌላችሁ እንደዚሁ ዘፍዝፋችሁ ወይም ደግሞ ማብሰል ትችላላችሁ። ነገር ግን እንደዚሁ ራሱ ጥሬውን መዘፍዘፍም ትችላላችሁ። ከዛ በኋላ እዚህ ጋር እንግዲህ እኔ መፍጫዬ በጣም የሆነ ኃይል ስለሌላ ደግሜ እየፈጨሁት ነበር እንዲያደቅልኝ። ከዛ በደንብ እስከምፈልገው ድረስ ከፈጨልኝ በኋላ እዚህ ጋር ኒኬል እቃ አለችኝ፣ የብረት እቃ ነው ያለችኝ። ሁል ጊዜ የምጠቀማት እቃ ስለሆነች እንደዚህ አይነት ይሄንን ውህድ ስትጠቀሙ የሚዘፈዘፉ ነገሮችን ብረት ወይም ደግሞ ብርጭቆ እቃ ላይ ቢሆን በጣም ይመረጣል ማለት ነው። ከዛ በኋላ እዚህ ጋር ቅድም ያያችሁት ሲፈጭ በጣም ነው የበዛው። እንደገና ደግሞ ሽታው እንዴት ደስ እንደሚል በጣም ነው ደስ የሚለው። ከዛ እዚህ ጋር በምታዩት መልኩ ውሃው ለብ ማለት አለበት ማለት ነው። ውሃው ለብ ሲል ከዛ በኋላ እዚህ ጋር ስታማስሉት በአንድ ጊዜ እንዳትጨምሩ። በጣም ቀዝቃዛም አይደለም፣ በጣም ወፍራምም አይደለም። ትንሽ ለብ ያለ ሞቅ ያለ ማለት ነው። በዚሁ አጋጣሚ በነገራችን ላይ አብሽ የሆድ ድርቀት ካለባችሁ፣ ወገባችሁን የሚያማችሁ፣ በጣም ሰውነታችሁ ተቀለለ ተቀነሳችሁ፣ አብሽን ዘብዝፋችሁ እንደዚህ እየፈጫችሁ የተፈጨ አብሽ ካጣችሁ እንደዚህ እየፈጫችሁ አብሹን ብቻውን ሎሚ እንዲሁም ደግሞ ሙዝ አንድ ላይ ያደርጋችሁ ማር እያደረጋችሁ እየፈጫችሁ ጠዋት አንድ ብርጭቆ ተጠቀሙ። በጣም ነው የጠቀመኝ፣ በጣም ማለት ነው። ከዚህ በፊት እየተጠቀምኩት ነበርና ተጠቀሙት፣ ጠጡት እና ከዛ በኋላ እዚህ ጋር በምታዩት መልኩ ወደ ቪዲዮአችን ስንመጣ በደንብ አድርጌ ታማሰልኩት በኋላ ታዋሃድኩት በኋላ እንደዚህ ሙልት አድርጌ ውሃ እንዳታሳጥሩት። ውሃ ታጠረው እንዳልኳችሁ ሲዘፈዘፍ ሩዙም አብሹም በጣም ውሃ ስለሚወስድ ስለሚደለድል ሞላ አድርጋችሁ በእንደዚህ አይነት መልኩ ሲሆን ይበቃዋል ማለት ነው። እኔ ልኬን ስለማቀው የፀጉሬን ብዛት ስለማቀው ይቺ መስሪያ ደግሞ ሁልጊዜ ልኬ ስለሆነች በሷ ሙልት አድርጌ እሰራለሁኝ። ሰላም አላልኳችሁም፣ ይቅርታ። እንግዲህ በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልን እያልኩኝ ከዛ በኋላ ያው ለቻናል አዲስ ከሆናችሁ ቪዲዮን ተወደዳችሁ ላይክ ሰብስክራይብ አድርጉኝ፣ ሼርም አድርጉኝ ማለት ነው። ተወደዳችሁት አላስገደዳችሁም የኔ ወዶች። ከዛ በኋላ
እዚህ ጋር በምታዩት መልኩ ከ24 ሰዓት በኋላ ይሄንን ይመስላል። እዚህ ጋር ግን ሌላኛው የምላችሁ እኔ ከ12 ሰዓት ሲሆን ከፍቼ አማስየዋለሁ። ምክንያቱም ወደ ስር ዘግጦ ውሃውን ስለሚያጠለው ውሃውን አቅርሮ ቁጭ ስለሚል በመሃል ገብታችሁ ከ12 ሰዓት ሲሆነው አማስሉት እንዲዋሃድና የበለጠ እንደዚህ እንዲሆንላችሁ ማለት ነው። ከዛ በኋላ እዚህ ጋር ፈጨዋለሁኝ። በጣም መፍጫ ከሌላችሁ በነገራችን ላይ ይሄ ጁስ መፍጫው ከሌላችሁ ዱቄቱ በጣም የላመ ከሆነ ዝም ብላችሁ እንደዚህ በጥብጣችሁ ጭምቅ አድርጋችሁ መጠቀምም ትችላላችሁ። እኔ ጋር እዚህ ጋር በጣም ስላልደቀቀ በምታዩት መልኩ ራሰልኝ ወፍሮልኛል። እሳት ሳይነካው እንደዚህ ሆኗል። ይውላችሁና እኛ ራሱ ጭንቅላታችንን ታሰብን ራሱ እንደዚህ በቀላሉ እየሰራን መጠቀም እንችላለን። እኔ እኮ አይመቸኝም ጊዜ የለንም ብለን ራሳችንን መጣል የለብንም። በተለይ አረብ ሀገር ላይ ያለን ልጆች በጣም ራሳችን መንከባከብ አለብን። ምክንያቱም በማዳት እንዲሁም ደግሞ ፀጉራችን ውሃው ነው መሰለኝ ንቅልቅል ነው የሚለው እና ለራሳችን በሳምንት አንድ ጊዜ ብቻ መስጠት አለብን ማለት ነው። ከዛ እዚህ ጋር ደግሞ ሌላኛው የተሰራው ስጠት ማለት ነው። እዚህ ጋር እንግዲህ ነው ጨርቁ ንጹህ ጨርቅ ነው እያጠለልኩ ያለሁበት እና አቤት እንዴት ፈጠነልኝ ቶሎ ወረደልኝ እላለሁ። እሱ ለካ ከቂጡ ተዘንጥሎ ነው ማለት ነው። እና እንደገና መልሼ አዝድቼ እንደገና እየጨመቅኩት ነበረ። ስጨምቁት እንዴት አባቱ ደስ እንደሚል እጃችሁን ራሱ ልስልስ ነው የሚያደርግላችሁ። ሽታው መዓዛው አንደኛ አልተፈጨም፣ ማነው ሳት ስላልነካው ሙሉ ለሙሉ ጥቅሙ የአብሹም የሩዙም ጥቅም በእሳት ተኖ ስላልወጣ በጣም ቆንጆ ነው የሚሆንላችሁ። ፀጉራችሁን ልስልስ ነው የሚያደርግላችሁ። እዛ በኋላ እዚህ ጋር በደንብ አድርጋችሁ ታዲያ እንዳልኳችሁ ካልሲ ሊሆን ይችላል እናንተ ባላችሁ በምታገኙት ጥቅጥቅ ያለውን ፊትም ሊሆን ይችላል። ግን በጨርቅ ቢሆን የተመረጠ ነው የምታጠሉበት ማለት ነው። እዛ በኋላ እዚህ ጋር በደንብ አድርጌ እንትን ካልኩት ተጨመቅኩት በኋላ ይሄንን ይመስላል። በደንብ አድርጋችሁ አዋህዱት። እዚህ ጋር ይኸውላችሁ ልስልስ ያለ ነው በቃ ምንም አይነት ነገር ጊዜ ሳይፈጅባችሁ እንደዚህ ማስክ ትሰራላችሁ ማለት ነው። እና ብዙ ጊዜ ፀጉር ላይ እድገቱ ላይ ብቻ ነው እናንተ የምታተኩሩት። ፀጉር ላይ እድገት ብቻ አታተኩሩ። መፋፋቱ ላይ፣ ብዛቱ ላይ፣ ጥንካሬው ላይ ታልተበጣጠሰ አንድ ፀጉር ታልተበጣጠሰና ታልረገፈ ፀጉር ማደጉን አያቆሙም። ስለዚህ እንደዚህ እያደረጋችሁ ግዴታ ፀጉራችን መንከባከብ እንዳለብን ብቻ ነው ማሰብ ያለባችሁ እንጂ እድገቱ ላይ ብቻ አታስቡት ማለት ነው። እዛ ወደ ቪዲዮአችን ስንመጣ እኔ እዚህ ጋር የወይራ ዘይት ተጠቅሜ ያለው እናንተ ያላችሁን ቅባት ኮኮናት ሊሆን ይችላል ያላችሁን መጠቀም አለባችሁ። ምክንያቱም ይሄ ውህድ ቅባት ያስፈልገዋል። ተፈለጋችሁ የምግብ ዘይትን መጠቀም ትችላላችሁ እናንተ የሚስማማችሁ ከሆነ ማለት ነው። ብዙ ጊዜ የምግብ ዘይት ያሸብታል ያላችሁ የምትሉ አላችሁ። ኮሜንት አነባለሁ እና ብዙዎቻችሁ እንግዲህ እኔ ሽበት ስላለብኝ አላቅም እኔ የምግብ ዘይት ተጠቅም ያለው ከዚህ በፊትም በጣም ነው ፀጉር የሚያለሰልሰው የሚያሳድግላችሁ። በነገራችን ላይ ታዲያ ይሸታል እንጂ የምግብ ዘይት ብሎ ማለት ነው። ከዛ በኋላ እዚህ ጋር በደንብ አድርጋችሁ ታዋህድን በኋላ እኔ ወደ አጠቃቀሙ ወስዳችኋለሁ። በነገራችን ላይ እስኪ ከዚህ በፊት የሰራኋቸው ቪዲዮዎች ላይ የምትጠቀሙ የተጠቀማችሁ የጎዳችሁን የጠቀማችሁን ኮሜንት ላይ ጻፉልኝ፣ ሀሳብ አስተያየታችሁን ማለት ነው። ብርታትም ይሆነኛል ለእኔም ደስ ይለኛል። በነገራችን ላይ አንድ ሰው ተጠቅሞ አንድ ሰው ጠቅሞኛል ታለኝ እኔ ከምንም በላይ እሱ ነው ብርታቴ ማለት ነው። ከዛ በኋላ እዚህ ጋር ወደ አጠቃቀሙ ስወስዳችሁ እዚህ ጋር ባለፈው ስሰራ ስፕሬ ሰርችላችሁ ነበረ ያብሽ ማለት ነው ያለምንም ሽታ በጣም ነው የወደዳችሁት። እንዲሁም ደግሞ ስራዬን በጣም ነው በቃ ስራውን በጣም ነው ያቀለልሽልና በሽታ አስቸግሮ የነበረ እያላችሁ በውስጥ ራሱ እየጻፋችሁ ይለኝ ነበረ በኮሜንት ላይ በጣም ነው የማመሰግናችሁ የኔ ውዶች። ከዛ በኋላ እዚህ ጋር በምታዩት መልኩ ወይኔ ፀጉራችሁ ጭንቅላታችሁ በተለይ ራስ ምታት ካለባችሁ አሁን ሙቀት ስለሆነ ራሳችንን ያመናል። እንዲሁም ደግሞ በቃ ፀጉራችን ይደርቃል፣ ሰውነታችን ይጠቁራል እና እንደዚህ ስትቀቡት ራስ ነው የሚያደርጋችሁ፣ ራሳችሁን ቅልል ነው የሚያደርጋችሁ። እንደገናም ደግሞ የጥሩ እንቅልፍ ነው የምተኙት እና ለፊታችሁ ውበት ይሰጠዋል። እንደዚህ ለፀጉራችን የምንጠቀመው ቅባት በነገራችን ላይ ፀጉራችን ጤናማ የራሳችን ቅል ጤናማ ተሆነ ፊታችንም ያበራል ማለት ነው። እዛ ወደ አጠቃቀሙ ስወስዳችሁ መቼም ይቅርታኔ ወሬ ያበዛለሁ ማለት ነው። ከዛ መሀሉን በደንብ አድርገን እየከፈልን ቆዳውን መቀባት አለብን። አንደኛ
ፎረፎር ካለባችሁ ሙልጭ አድርጎ ነው የሚያጠፋላችሁ። እንዳልኳችሁ ሌላኛውን ነግሬያቸዋለሁ፣ ለራስ ምታትም ከዛ ጫፉን እስከ ጫፉ ድረስ እንደገናም ደግሞ ስታበጥሩት ራሱ ምንም አይነት ፀጉር አይረግፍባችሁም። እንደዚህ አድርጋችሁ ነው መጠቀም ያለባችሁ። ከዛ ማስያጅ እንዳትረሱ፣ ማስያጅ በደንብ አድርጋችሁ አድርጉት። እኔ እንግዲህ ፀጉሬ ብዛት ስላለሁ በነገራችን ላይ በአንድ ዙር እንደዚህ ስቀባው የተዳረሰ ይመስላል፣ ግን አልተዳረሰም። እንደዚህ እየከፈልኩኝ በመጀመሪያ አዳረሰውና ማስያጅ አድርጌ መታጠቢያ ክፍል ገብቼ ለ5 ደቂቃ ማስያጅ ታረኩት። በኋላ ቅድም ያያችሁት ያ የተንጨበረረ ፀጉር እንደዚህ ልስልስ አድርጓል። ከዛ ለ1 ሰዓት አቆይቼ ነው የታጠብኩት። ከዛም በላይ ማቆየት ትችላላችሁ። በሳምንት 1 ጊዜ ተጠቅማችሁ በ1 ወር ውስጥ ለውጡን ታያላችሁ ማለት ነው። ቻው፣ ወዳችኋለሁ። ላይክ፣ ሰብስክራይብ ማድረግ አትርሱ። ሀሳብ አስተያየታችሁም ደግሞ ኮሜንት ላይ ጻፉልኝ። በጣም ነው